ክቡራትና ክቡራን እንደምን ቆያችሁ? እንግዲህ ስለዚያ ስለ መከረኛው አውደ ነገሥት ደግሞ ላወራ ነው። እንግዲህ መቼም እየመረረህ አሁን እንግዲህ በምዕራባውያን ጭቃ ተጠፍጥፎ የተሰራ አንዳንድ ጥቃቅን ሰዎችም እንዲህ አይነት ነገር ሲነሳ እንዲህ ይህን ሰውዬ ትቼ ልረፈው፣ ኧረ እንዲያው መጃጣው ምናምን አትበል። በማስረጃ ሞግተኝ፣ በእውነት በማስረጃ ሞግተኝ። ስትቃወም ምክንያታዊ መሆን አለብህ፣ ስትደግፍም ምክንያታዊ መሆን አለብህ። ዝም ብለህ እንደ ሻሃበግ አትነዱ፣ ነውር ነው። አስቡ። ይሄ የሚያስብ ጭንቅላት ተሰጥቷችኋል፣ የሚናገር አንደበት ተሰጥቷችኋል፣ የሚወስን አይምሮ ተሰጥቷችኋል። ስለዚህ በምክንያት ሆናችሁ ለመቃወም ለመደገፍ ሆነ ለመቃወም ምክንያታዊ እኔ ምክንያታዊ ሆኜ በማስረጃ ነው እየተናገርኩ ያለ፣ ዝም ብዬ አይደለም መለፈልፍ። ስለዚህ አውደ ነገሥቱ የጥንቆላ መጽሐፍ ተብሎ አለአግባብ መጽሐፎች ያላሉትን ወይም መጽሐፍ ቅዱሱ ያላለውን ሃይማኖቱ ያላለውን እንደዚህ ሆኖ እንዲሰደድና ሌሎችም በርካታ ከ20 ምናምን በላይ መጽሐፎች ሰልስትና ዘርዝሬ አብረው የተባረሩ ወይም ደግሞ ከቤተክርስቲያን ተወግዘው የጥንቆላ ተብለው የወጡ መጽሐፎች ብዬ ያቀረብኳቸው አሉ። ደግሞ አሁን ደግሞ ዛሬ ማቀረባቸው መጽሐፎች ደግሞ እንግዲህ ትውልዱ ካልተጠነቀቀ ዘመናዎች አስተምሮታቸውን በጥንቃቄ ካላጤኑትና ካልተጠነቀቁ ከኛ በኋላ የሚመጣው ትውልድ ደግሞ በቀጣይ ከቤተ ክርስቲያን እንዲወጡ ትግል እየተደረገባቸው ያሉ ቀጣዩ ትውልድ የሚያጣቸው መጽሐፎች እነዚህ መጽሐፎች እንግዲህ አንዱ ደግሞ የሚገርመው ከቤተ ክርስቲያን የወጡ ሰዎች ተመሬት ተነስተው ስማቸውን እያጠፉ መጽሐፎችን ወጡ። የጥንቆላ መጽሐፍ ናቸው፣ የተረት ተረት መጽሐፍ ናቸው፣ አይጠቅሙም፣ የለባቸውም፣ እንዲህ አይነት ነውር አለባቸው ምናምን፣ መጽሐፍ ቅዱሱ አይደግፋቸውም፣ ቃሉ በመጽሐፍ ቅዱስ አይደለም፣ የእግዚአብሔር ቃል አይመስልም፣ ማት ነገር በማጥላላት እንዲወጡ ከቤተ ክርስቲያን እየታገሉባቸው ያሉ መጽሐፎች ማን ማን ናቸው ካላችሁኝ፣ አንደኛ ታላቁ አቡሻክር መጽሐፍ ነው። ሁለተኛ ታላቁ የስንክሳር መጽሐፍ ነው። ሶስተኛ የዲሜጥሮስ ባሕረ ሐሳብ ነው። አራተኛ ገድለ ሰማዕታት ናቸው። አምስተኛ ታምረ ማርያምና በማርያም ዙሪያ የተጻፉ መጽሐፎች ናቸው። ስድስተኛ ገድለ ቅዱሳን፣ ሰባተኛ ጸዋትወ ዜማ። እነዚህ ሰባት መጽሐፎች ከቤተ ክርስቲያን ቀጣይ ሊወጣሉ ተብሎ የሚሰጉና በጣም ችግር ውስጥ ናቸው ብዬ የምጠረጥራቸው መጽሐፎች ናቸው። ስለዚህ ሰባኪዎቹ መጽሐፎችን እንዳታስደፍሩ በደንብ ከመጽሐፍ ቅዱስ ወጣችሁ ስለ እነዚህ መጽሐፍ ክብሮች ለምን እንድትሰብኩና እንድታስተምሩ ከመጽሐፍ ቅዱሱ ጋር እንድታዛምዷቸው በእግዚአብሔር ስም ጠይቃለሁ። ኧረ እባካችሁ መድረኩን ይዛችሁ ሀገር አታጥፉ። ካልሆነ ልቀቁልኝ፣ እናስተምርበት። ምን አይነት በየላቸው ነው ጎዳን። ይሄንን መጽሐፍ ቅዱስ ሁልጊዜ ወንጌል ላይ ብቻ አታተኩሩ። ወንጌሉ ጥሩ ነገር ቢሆንም ይሄንን ማለት የበሰለውን ነገር ይሄ አዋልድ መጻሕፍት ማለት እነዚህ የጠሯቸው ማለት የበሰለ ምግብ ማለት ናቸው። የተዘጋጀ ምግብ፣ ጣፋጭ ምግብ ማለት ናቸው። ማር እንደ ማር ያለ በጣም ጣፋጭ አይነት ምግቦች ናቸው። እነዚህ ነገሮች ላይ አተኩራችሁ አስተምሩማ። ታሪካዊ አይነት አዘል ትምህርት ለማስተማር ሞክሩ። ያንን ከመጽሐፍ ቅዱስ ጋር አዛምዱልን ያልነው እንጂ ሁልጊዜ ምዕራፍ ቁጥር ምናምን ጳውሎስ እንዲህ ብሎ ማቴዎስ እንዲህ ብሎ ስንት ዘመናት አላችሁ። ስንት ዘመናት ህዝቡን አልቀየራችሁትም። የለወጣችሁት አንድም ትውልድ የለም። እንዲያውም አጠፋችሁት ትውልዱን። ስለዚህ እነዚህን አደጋ ላይ ያሉ መጽሐፎችን እንድታድኗቸው ዋስትና የቤተ ክርስቲያን ምሰሶ እናንተ ናችሁ። ልሳኗ እናንተ እስከሆናችሁ ድረስ በእግዚአብሔር ስም ድጋሚ በኢትዮጵያና በመላው ዓለም ህዝብ ጥሬን አስተላልፍላችኋለሁ። እነዚህ ቀጣይ ዓመታት ተጠራርገው ከቤተ ክርስቲያን እንዲወጡ ከላይኛው የሴራ ወዘተ ውግዘት መጽሐፍቶች ተርታ እንዲሰለፉ ስጋቴን ነው የገለጥኩት። ስለዚህ ያለ ማስረጃ የጥንቆላ መጽሐፍ ብሎ ማጣጣል፣ ማንቋሸሽ መቆም አለበት ነው እያልኩ ያለው። ይህ ሁሉ ችግር የሊቃውንት ጉባኤም ሆነ የቅዱስ ሲኖዶሱ የመጽሐፍት ቆጠራ አድርጎ ለትውልድ ስለማያስረክብና በቂ ጥናትና ምርምር አድርጎ በቂ ጥበቃ ስለማያደርግ ማንም ወጠጤ ከመሬት ተነስቶ ይሄ እገሌ የሚባለው መጽሐፍ የጥንቆላ መጽሐፍ ነው፣ እገሌ የተባለው ደግሞ የመተት ነው፣ እገሌ የተባለው መጽሐፍ ደግሞ የሰይጣን ስም ስለሚጠራ አያስፈልግም በማለት የቤተክርስቲያኗን መጽሐፍት ላይ ታርጋ በመለጠፍ በማንቋሸሽ በማጥላላት ያልተፈቀደ ፍረጃ በማድረግ ትውልዱ እንዳይገለገልባቸው በማድረግ ከመሰረታዊ ጥላቶቻችን ባልተናነሰ ግን የቤታችን ጠማማ አስተሳሰብ ያላቸው ሰዎች መጽሐፍቶችን ከቤተ ክርስቲያን አጥፍተዋቸዋል፣ እያጠፏቸውም ስለሆነ ከፍተኛ ጥንቃቄ እንዲደረግ በድጋሚ አሁንም ለሶስተኛ ጊዜ ጥሪዬን አስተላልፋለሁ ማለት ነው። የሚገርማችሁ ነገር ይሄ ብቻ አይደለም። ሌሎችም ደግሞ
እስካሁን ድረስ ወደ ህትመት እንዳይመጡና ህዝብ ፊት እንዳይቀርቡ የተደረጉ እነ መጽሐፈ ጤፉት እነ መጽሐፈ ምናር መጽሐፈ ብርሃን የመሳሰሉት በዕቃ ቤት የሌል ወፍ ቀለብ ሆነው ቀርተዋል። ይሄ ሁሉ ችግር የሊቃውንት ጉባኤም ሆነ እንደነገርኳችሁ እነሱ ይህን ነገር መስራት ስላልቻሉ ነው ማለት ነው። አውደ ነገስት መጠቀም፣ ኮከብ መቁጠር፣ ስር መማስ፣ ቅጠል መበጠስ በፈጣሪ ፊት እንደማያስጠይቅ ከሃይማኖት ጋር እንደማይጋጭ ያውቃሉ። መጀመሪያ ስለ ጥበብ እናውራ ይላል። መጀመሪያ ስለ ጥበብ እናውራ። ጥበብ የተጀመረው መቼ ነበር? ጥበብ ምንድን ነው? ጥበብ ልዩ ልዩ ነው። ጥበብ እንዴት ነው የሚለውን ነገ እቀጥልበታለሁ። እንግዲህ እየመረረ ይሄ ቪዲዮ እንዳይበዛ ይበቃል። ሼር ላይክ አድርጉ፣ እንወያይበት። ምክንያታዊ ሆናችሁ ተቆጡ፣ ምክንያታዊ ሆናችሁ ሞግቱኝ። በሜሴጅ ላይ ጻፉልኝ፣ ቴክስት አድርጉልኝ። በቀጥታም በስልክ እየደወሉ በዚህ ጉዳይ ላይ ማነጋገር ይቻላል። ምክንያታዊ ሆናችሁ ደግፉ ወይም ተቃወሙ። ከደገፋችሁም እዚያው በምክንያት ሆናችሁ ደግፉ። ከዚህ በተረፈ ይቆየን። አመሰግናለሁ።